አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ አማቶችን ለማስደሰት በጧት ተነስቼ እንደዚህ እንደምታዩት ተልባ እየለቀምኩኝ ነው። ገንፎ ለማገንፋት ምን የመሰለ ገንፎ። በነገራችን ላይ እኔ እዚህ አማቶች ቤት ስመጣ ብቻ ነው ገንፎ አገንፍቼ ማበላቸው እና በጣም ነው ደስ የሚላቸው። ለምን ታውቃላችሁ? አሁን ሰዓት ላይ ጉልበቱ በጣም ከባድ ነው እና ትላልቅ ስለሆኑ እነሱም የሚያገነፋላቸው የለምና እኔ ልጃቸው ደግሞ ስመጣ እንደዚህ በጧት ብድግልና ያው ዱቄት አያጡም ግን ጉልበት ይላል እና ለዛ የሚሰራላቸው ሰው ስለሌለ የሚገርማችሁ ነገር ይሄ የሚገነፋበት ብረት ድስት ራሱ እንደምታዩት ዳርዳሩ ይሄ ጭስ ጥላሽት እንትን የሚለው የሚጠራቀምበት አሁን ላይ አቧራ ወርሶታል እንደምታዩት። ለምን ተገንፍቶበት ስለማያውቅ ያው እኔ ስመጣ ነው የማነሳውና እኔም አውቃለሁኝና ደስ እንዲላቸው እንደዚህ ቶሎ በጧት ሳይነሱ እነሱ ብድግ ብዬ አገነፋለሁኝ ማለት ነው። እና በጣም ነው የሚመርቁኝ፣ በጣም ነው ደስ የሚላቸው። ወላሂ እኔ በጣም ነው ደስ የሚለኝ እንደዚህ ሲመርቁኝ ምናምን እና እንደዚህ አድርጌ ተልባዬን ከቆላለሁ በኋላ እፈጨዋለሁኝ። ደግሞ ገጠር አይደል መብራት እንዴት ምናምን ኖረ እንዳትሉ፣ ያው አሁን ላይ ሁሉም ቦታ ገጠር ከስንት አንድ ነው እንጂ መብራት ገብቶበታል ካልጠፋ በስተቀር ማለት ነው ውዶች። ውሃ ችግር ነው ያለው፣ መብራት እንኳን ተስተካክሏል። እና እንደዚህ እያደረግኩ ጠቅጠቅ እያደረግኩ ገንፎዬን አገንፍቼ ጨረስኩኝ ማለት ነው። የምታያት የማቀርብባት ሳህን የእንጨት ሳህን ናት እንደምታያት። እዚህ ጋር በጎን ተልባ አዘጋጅቻለሁ። በጎን ደግሞ ልክ እንደዚህ የተነጠረ ቅቤ አዘጋጅቼ ገንፏን በምታዩት መልኩ አሳምሬ አቅርቢያት ቁርሳችንን በላን እና በጣም ነው የመረቁኝ ማለት ነው። እዚህ ጋር ደግሞ ለእናንተ መጥቼ ነው ያው አማቶቼ ምናምን ምላችሁ እነሱ ጋር እመዬ አበዬ ነው ምላቸው። አንዲት እህቴ ኮሜንት ላይ እንደዛ ስላለችኝ ነው። እኔስ እናቴዋ አባቴዋ ነው የምላቸው ምናምን ስላለችኝ ነው። እኔም እንደዛ ነው የምጠራቸው። ነገር ግን እዚህ ጋር ስመጣ ደግሞ ለእናንተ ያው ማን ብዬ ልጥራላችሁ? ለዛ ነው አማቶች የምለው እንጂ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ውዱን ባለቤቴን በጣም ወደውን ባለቤቴን የወለዱልኝ ቤተሰቦቹ ስለሆኑ ማለት ነው ውዶችዬና እንደምታያቸው ጠዋት ላይ ተነስተው ልጆቹ ደግሞ ቁርሳቸውን ከበሉ በኋላ እንደዚህ ጨዋታ ይዘዋል እና ትንሽ ልቅረጽላችሁ ብዬ ነው። ግቢውም እንደዚህ ያው ውሃ በውሃ ሲሆን ዝናብ ሲዘንብ በጣም ያምራል እና ውሃ ውስጥ እየነከሩ ነው። በነገራችን ላይ ጎማውን የሚነዱት ልክ እንደዚህ እያደረጉ ዱላ ከዛና ከዚህ አድርገው እና ኮሬ እዚህም አኩሯል። ያው ውሃው ከባድ ነው በጣም ከሞላ ልጆቹ እንትን ይላቸዋል እና ወደዚህ አትጠጉ እያልኩ እየፈራውኝ ነው እኔ እንኳን። እና በምታዩት መልኩ እንግዲህ እርጥብጥብ አድርጎናል ዝናቡ አልሐምዱሊላ። በጣም ሲዘንብ ነው ያደረው። ጠዋት ላይም ቅዝቃዜ ያለ ያንን ሁሉ ሙቀት የወሰደ ጌታችን አልሐምዱሊላ ብለናል። እና እስኪ ዞር ዞር እያልኩኝ ላሳያችሁ ብዬ ነው ሰፈሩን። ገና ስራ አልጨረስኩኝም። ልጆቹንም ሲጫወቱ ላሳያችሁ ብዬ ነው። እቃም እንደምታዩት እዚህ ጋር ገና አላጣጠብኩኝም፣ ገና ላጣጥብ ነው እላቸዋለሁ ውዶችዬ። እና ያው አይቴ ታማ ነው በነገራችን ላይ እዚህ ትንሽ የምቆየው እና እንደምታዩት እንጨቱ ደግሞ እንትን አልብሰነው ነበረ፣ ግን ዝናብ እየመታው ነው። ያስቸግራል፣ በጣም ነው የሚያስቸግረው በክረምት ወቅት ማገዶ ማለት ነው። እና የትናንትናው ደግሞ ምንድን ነበረ ያላችሁኝ? ነብር ነው ወይ ያላችሁኝ ነበረ። ጅብ የበላቸው ማለት ነው። በነገራችን ላይ እሾሁ ከታጠረ ከተሰራ በኋላ ስለነገርኳችሁ ነው ስላሳየኋችሁኝ ነው እንጂ እንትን ብሎ ነበር፣ ተገነጣጥሎ ነበረ። ያኛውን የነደለውን ቦታ ብቻ ስላልተሰራ እሱና ያሳየኋችሁ እንጂ ጅብ ነው ገብቶባቸው ነበር። ያው ደርሰውበት ሌሊት ላይ ስላባረሩት ነው እላችኋለሁ ውዶችዬ። እና እዚህ ጋር እንደምታዩት ደግሞ ምሳ እየሰራውኝ ነው። ያው ሌላውን ስራዬን ጨርሼ ምሳ ሰዓት ደረሰና ድንች ወጥ ልሰራ ነው። እዚህ ጋር ደግሞ በቀኝ አለኝ እንትን የተረፈ ቀይ ስር ነበረኝና እሱን ደግሞ በክትፎ መልኩ ከትፌ ልሰራው ነው። እኔ እንኳን ብዙም አይመቸኝም፣ ብዙ ጊዜ ነግራቸዋለሁ ታውቃላችሁ። ነገር ግን እነሱ ስለሚመቻቸው ላይቴም ስለሆነ
እንደዛ ከትፌ ድንቹንና ቀይ ስሩን እየሰራውላት ነው። እዚህ ጋር ደግሞ ቲማቲሜን አብስዬ ቀጥቅጬ ጨመርኩ። ሽንኩርቴ ጋራ በደንብ አቁላልቼ አበስላለሁኝ። በምታዩት መልኩ እንግዲህ ወጤን ከሽከሽ እያደረኩኝ ወጤን ሰራራለሁ ማለት ነው ውዶችዬ። ቅዝቃዜው ያው ገና ነው፣ ብዙም እንትን አላለም አልለቀቀም እንደስከዛሬው አይደለም። ከፀሐዩ ከወጣችሁ ግን ያው ታውቃላችሁ የዳመና ግላጭ ስለሆነ በጣም ነው የምታቃጥለው። ፀሐይቱ ስታዩት ፀሐይ የለም ይመስላችኋል፣ ዳመና ይመስላችኋል፣ ግን በጣም ነው የሚያቃጥለውና ቤት ውስጥ ግን አልሐምዱሊላ በጣም ቅዝቃዜ ነው ያለው። በጣም ነው ደስ የሚለው። እኔ በሙቀቱ ሰዓት ምን አልኩ መሰላችሁ? ወላሂ ብርድ ከመጣ እንደው በረደኛ አልላትም እያልኩ ነበረ እና አልሐምዱሊላህ ደስ ነው የሚለው። ሀታ እንደው ረህ ዝናብ ምንድነው እንትን ተቸካቸከ ምናምን ሲሉ ጧት ላይ ምናምን ችክችክ ይላል አይደል? እንደዛ ሲሉ ኧረ ተው የልመና ዝናብ ነው ደግሞ አሁን ስናማርር እንዳይሄድብን ምናምን ሁላ እላለሁኝ ማለት ነው። እና እንደዚህ ወጤን ሰራርቼ ጨረስኩኝ። እንደምታዩት እንግዲህ ትንሽ ይብሰልና የተወሰነች ውሃ ጨምሬበት አወጣዋለሁኝ ማለት ነው። እና በምታዩት መልኩ በደንብ ነው ድንቹ በስሎልኛል። ያው ብዙም አይቆይም። አሁን ደግሞ አዘገጃጅቻለሁ ከታትፌ ስሬን በጎን እሰራለሁኝ ማለት ነው። እንግዲህ በነገራችን ላይ እኔ አማቶቼ ቤት መጥቼ ከኩሽን አልወጣም። ያው እነሱ እንዲደሰቱልኝ እያልኩኝ ያው ቆይቼ ስለምመጣ እነሱ የሚፈልጉትን ነገር በቃ እነሱ ኩሽና እንዲገቡብኝ አልፈልግም። እነሱ ደግሞ አረ እንዳትጎጅብን በቃ ሁሌ ኩሽና መተሽ በቃ ኩሽና ውስጥ ነው የምትለፊው ምናምን ይሉኛል። እና እኔ ግን ደስ እንዲላቸው ቆይታችሁ ስትመጡ አለ አይደለ ማሳረፍ ምናምን እፈልጋለሁኝ። እና እንደዛ ነው። በምታዩት መልኩ እንግዲህ አይቴ በምትወደው መልኩ እንደዚህ ሰርቻለሁኝ ማለት ነው ድንቹን እና ቀይ ስሩን። አሁን ደግሞ ወደ ቡና መቁላት እሄዳለሁኝ። ቅሽሬን አጣጥቤ ያው እየቆላሁት እያለ ነው የቀረጽኩላቸው። ቡናዬን እየቆላሁኝ ነው። መብራት ሂዷል። መብራት ስለሄደ በሙቀጫ ነው የምወቅጠው። እንደዚህ ቆንጆ አድርጌ እነሱ በሚወዱት መልኩ ደስ የሚል ቡና ቆላሁኝ ማለት ነው። አሁን ደግሞ ወደ ወቀጣ ሄዳለሁኝ። ከዛ ጀበናዬን ጥጃለሁኝ በጎን ጀበናዬን ጥጄ ነው እየወቀጥኩ ያለሁት እና ቀጥታ ወደ ምሳ እንሄዳለን ማለት ነው። እንግዲህ ውዶችዬ ያው ለኔ ቪዲዮ እንዳይረዝምብኝ እዚህ ጋር ይበቃኛል። በየቀኑ ትንሽ ትንሽ ከቀረጽኩላችሁ ውሎዬን ካሳየኋችሁ ውሎዬን ስለምትወዱልኝ እኔም በጣም ነው ደስ የሚለኝ። ደስ እያለኝ ነው የምቀርጽላችሁ እና ውዶች የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየት ካላችሁ ደግሞ ጻፉልኝ። ኢንሻአላህ በቀጣይ በአሪፍ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።